ሰላም ጤና ይስጥልኝ ውድ የላምባድና ቤተሰቦች የዕለቱን አንኳርና ሰበር መረጃዎች ይዘን ቀርበናል። ወደ ዝርዝር መረጃዎቹ ከመግባታችን በፊት አዳዲስ ዜናዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። በቅድሚያም ዋና ዋና ዜናዎችን አስደምጣችሁ የውጭ ኃይሎች እንቅስቃሴ መቀሌና አላማጣ መድረሱን ተከትሎ የሲቪል አቪዬሽን አጣብቂኝ ውስጥ ገብቷል ተባለ። እንመለከተዋለን። ጠቅላይ ሚኒስትር አብይ በኦሮሚያ በአማራና በትግራይ ታጣቂዎች ስትራቴጂካዊ ጥምረት ላይ ማብራሪያ ሰጡ። በሰሜንና መካከለኛ ሀገሪቱ ክፍሎች የሚንቀሳቀሱ ታጣቂዎች ያልተቀደሰ ጋብቻ ፈጥረዋል ሲሉም ተደምጠዋል። በጉዳዩ ላይ ሰፋ ያለ መረጃ አካተናል፣ እናስደምጣችኋለን። ግንባር ህዝባዊ ማዕበል ብርጌድ ንሓመዱ ጽምዶ የሚባል ህገወጥ የጦርነት ቡድን በሁሉም ሊታገለው ይገባል አለ። ዝርዝሩን ይዘናል፣ እናስደምጣችኋለን። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከኤርትራ ስርዓት ጋር የተፈጠረውን ጥምረት አወገዙ። በህወሓትና በውጭ ኃይሎች መካከል ያለው ጥምረት ለሀገርና ለክልል ታላቅ የጥፋት እቅድ ነው ሲሉ ተደምጠዋል። በዝርዝር ይዘነዋል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው ዜና ስናመራ የትግራይ ክልል ዳግም ወደ ለየለት ወታደራዊና ጂኦፖለቲካዊ ውጥረት ማምራቱን ተከትሎ የኢትዮጵያ ሲቪል አቪዬሽንና የሀገሪቱ ኩራት የሆነ የኢትዮጵያ አየር መንገድ እጅግ ፈታኝ በሆነ የደህንነት አጣብቂኝ ውስጥ መውደቃቸው ተነገረ። ከቅርብ ቀናት ወዲህ የሱዳንና ኤርትራ ታርጋ የለጠፉ ወታደራዊ ተሽከርካሪዎች፣ ከባድ የጦር መሳሪያዎችና የተለያዩ ታጣቂ ኃይሎች ከህወሓት ጋር በማበር እስከ መቀሌና አላማጣ ድረስ መሰማራታቸውም ይታወቃል። ይህ ያልተጠበቀ የውጭ ኃይሎች ተሳትፎ የተቀላቀለበት ወታደራዊ እንቅስቃሴ የአየር ክልል ደህንነትን ከፍተኛ አደጋ ላይ የጣለ ሲሆን አየር መንገዱ ወደ ክልሉ የሚያደርጋቸውን መደበኛ ሲቪል በረራዎች ሙሉ በሙሉ ለማቋረጥ ሊገደድ እንደሚችል የዘርፉ ባለሙያዎች እያስጠነቀቁ ይገኛሉ። ይህ ሁኔታ በአቪዬሽን ህግና ደህንነት መነጽር ሲታይ እጅግ አሳሳቢ ተብሏል። ለኢትዮጵያ አየር መንገድ ደግሞ ከምንም በላይ ቅድሚያ የሚሰጠው የተሳፋሪዎች የበረራ ሰራተኞችና የአውሮፕላኖች ደህንነት ነው። በዘመኑ የጸረ አውሮፕላን ሚሳይሎችና ከባድ የጦር መሳሪያዎች የታጠቁ ኃይሎች መሬት ላይ መኖራቸው በማረፍና በመነሳት ሂደት ለሚበሩ የሲቪል አውሮፕላኖች ቀጥተኛ ስጋት ነው ተብሏል። በመሆኑም የኢትዮጵያ ሲቪል አቪዬሽን ባለስልጣን የአየር ክልሉን ከፍተኛ አደጋ ያለበት ዞን ብሎ የመፈረጅና በረራዎችን የማገድ ዓለም አቀፋዊ የህግ ግዴታ ሊወድቅበት ይችላልም ተብሏል። ችግሩ ከቀላል ሀገር ውስጥ ግጭት አልፎ ቀጠናዊ ጂኦፖለቲካ ቅርጽ መያዙ ጉዳዩን ይበልጥ ውስብስብ ያደርገዋል። የኤርትራና የሱዳን ኃይሎች ከፌዴራል መንግስቱ ጋር ለመፋለም በክልሉ መገኘታቸው የአፍሪካ ቀንድን የጸጥታ ኩልዮች ክፉኛ የሚያናጋ ነውም ተብሏል። ወታደራዊ አውሮፕላኖች፣ ድሮኖችና የክትትል ራዳሮች በሚበዙበት እንዲሁም ማንነታቸው በውል በማይታወቁ ታጣቂዎች በተሞላ ቀጠና ውስጥ የሲቪል በረራዎችን ማካሄድ በአቪዬሽን ቋንቋ በእሳት ላይ የመራመድ ያህል የሚቆጠር አደገኛ እርምጃ ነውም ተብሏል። የዓለም አቀፉ ማህበረሰብም ይህን የውጭ ጣልቃ ገብነት የቀጠናውን ሰላም የሚያደፈርስ አደገኛ አዝማሚያ አድርጎ ይመለከተዋል። በዓለም አቀፍ ደረጃ ይህ አይነቱ የአየር ክልል ስጋት እጅግ አሳዛኝ ታሪኮችን ጥሎ አልፏል። በቅርቡም በሱዳን በተፈጠረው ጦርነት ምክንያት የካርቱም ዓለም አቀፍ አውሮፕላን ማረፊያ ሲወድምና የሱዳን አየር ክልል ሙሉ በሙሉ ሲዘጋ ተመልክተናል። በየመንና በሶሪያም ተመሳሳይ የሲቪል አቪዬሽን በረራዎች ለዓመታት ተቋርጠውም ቆይተዋል። የኢትዮጵያ አየር መንገድ አመራሮች እነዚህን ዓለም አቀፍ አስከፊ ተሞክሮች በሚገባ ስለሚገነዘቡ አነስተኛ ስጋት ባለበት ሁኔታም ቢሆን የአቪዬሽን ደህንነት አስተዳደር ስርዓትን መነሻ በማድረግ በረራን የማቋረጥ ከባድ ውሳኔ ላይ መድረሳቸውም ግድ ይላል። ከደህንነትና ከጂኦፖለቲካው ባሻገር የዚህ ፖለቲካዊ ውጥረትና የበረራ መቋረጥ የሚያስከትለው የፋይናንስና የኢኮኖሚ ኪሳራ እጅግ ግዙፍ ነው። ወደ መቀሌ፣ ሽሬና አክሱም የሚደረጉ የሀገር ውስጥ በረራዎች መቋረጥ ለአየር መንገዱ ከፍተኛ ገቢ ማሽቆልቆልንም ያመጣል። በሌላ በኩል ደግሞ የክልሉ ኢኮኖሚ ሙሉ በሙሉ ሸባ ይሆናል። አየር ትራንስፖርት መቆም የባንክና የፋይናንስ ተቋማት የጥሬ ገንዘብ ዝውውርን ያግዳል፣ የንግድ እንቅስቃሴን ያሽመደምዳል፣ የውጭ ምንዛሬ ፍሰትንም ይገታል። እንዲሁም የሰብአዊ እርዳታ አቅርቦት ላይ የሎጂስቲክ ማነቆ በመፍጠር ህዝቡን ለከፋ ማህበራዊ ቀውስን ይዳርጋል ነው የተባለው። በትግራይ ክልል እያንዣበበ ያለው ይህ የተወሳሰበ የጸጥታ መደፍረስና የውጭ ኃይሎች ወታደራዊ ተሳትፎ የኢትዮጵያ አጠቃላይ ጂኦፖለቲካዊ መረጋጋትን የሚፈትን ነው። የአቪዬሽን ህጎች የሰውን ህይወት ከማንኛውም የንግድ ትርፍና ፖለቲካዊ ፍላጎት በላይ ስለሚያስቀምጡ ኢትዮጵያ አየር መንገድና ሲቪል አቪዬሽን ባለስልጣኑ ዓለም አቀፍ የደህንነት ስታንዳርዶችን በማክበር በረራዎችን እስከ ማቋረጥ የሚደርስ እርምጃ መውሰዳቸው የማይቀር ያስገዳጅ ሁኔታ ውጤቱን ይመዘገባል። ሁኔታው በአስቸኳይ በዲፕሎማሲና በፖለቲካዊ ካልተፈታ በቀር ሀገሪቱ በኢኮኖሚ ሆነ በጸጥታው ዘርፍ የምትከፍለው ዋጋ እጅግ ከባድ ይሆናል። ወደ ሁለተኛው መረጃ ስናመራ ጠቅላይ ሚኒስትር አብይ አህመድ ከኦሮሚያ ብሮድካስቲንግ ኔትወርክ ጋር ባደረጉ ቆይታ በሀገራችን ብሎም በኦሮሚያ ክልል ለሚታይ የጸጥታ ችግር መሰረታዊ ምክንያቶችን በዝርዝር አብራርተዋል። ለችግሮቹ ዋና ዋና ምክንያቶች ያሏቸውም የፖለቲካ ሽግግሩ ተፈጥሯዊ ጸባይ፣ የስልጣን ማዕከል ሽግግርና ትጥቅ ኃይሎች መዳከምን ተከትሎ የተፈጠረ ያልተጠበቀ ጥምረት መሆናቸውን አስረድተዋል። የስልጣን ማዕከል ሽግግሩና የፖለቲካውን ተፈጥሯዊ ጸባይ በተመለከተ ሲያብራሩ ቀድሞ ኢትዮጵያ በብቸኝነት ሲመራ የነበረው ቡድን ስርዓቱ ሁሉን ማሳታፊ ወደሆነ መንገድ መግባቱን ባለመቀበል ስልጣን በጉልበት ለመመለስ እያደረገ ያለው ጥረት ለግጭቶች መንስኤ መሆኑን አስታውሰዋል። ኢትዮጵያ
የብዙ እምነቶች ቋንቋዎችና ባህሎች ባለቤት በመሆኗ በአንድ ብሔር ወይም ቡድን የበላይነት ብቻ ልትመራ እንደማትችልም አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ አያይዘውም የትጥቅ ኃይሎች መዳከምን ተከትሎ ስለተፈጠረ ያልተጠበቀ ጥምረት ማብራሪያ ሰጥተዋል። በኦሮሚያ በአማራና በትግራይ ክልሎች የሚንቀሳቀሱ ታጣቂ ኃይሎች መንግስትን ማሸነፍ እንደማይችሉ ሲገነዘቡ ያልተቀደሰ ጋብቻ መፍጠራቸውንም ጠቁመዋል። ትናንት አንዱን ከሌላው ጥቃት እንዲታደጓቸው መንግስትን ሲወተውቱ የነበሩ ኃይሎች ዛሬ ተጣምረው መሰለፋቸው ምን ያህል እንደተዳከሙና ተስፋ እንደቆረጡ የሚያሳይ መሆኑንም አመላክተዋል። ከዚህም አልፎ እነዚህ ኃይሎች እንደ ኤርትራና ሱዳን ያሉ የውጭ አካላትን ለእርዳታ እየጋበዙ መሆኑን ህዝቡ ሊገነዘበው እንደሚገባም አሳስበዋል። ይህንን የተዛባ ትርክት በማረም እንዲሁም አፍራሽ ከሆኑ አስተሳሰብ በመውጣት ሁሉንም የሚያስታርቅና የተሻለ ሀሳብ የሚያመጣ ውህድ መንገድ መከተል አማራጭ የሌለው ጉዳይ መሆኑንም ጠቅላይ ሚኒስትሩ አስገንዝበዋል። በአሁኑ ወቅት ከኦነግ ሸኔና ከሌሎች የታጠቁ ቡድኖች በርካታ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ መንገድ መመለሳቸውን ያነሱት ጠቅላይ ሚኒስትሩ በጫካ የቀሩትም ቢሆኑ በሂደት ነገሩ እየገባቸው ይመጣሉ የሚል እምነት እንዳላቸውም ገልጸዋል። በኦሮሚያ ክልል ሰፊ ዲሞክራሲና የፖለቲካ ተሳትፎ እድል በመኖሩ በሰላማዊ መንገድ መታገል ይቻላል ያሉት ጠቅላይ ሚኒስትር አብይ በጫካ የሚገኝ የሸኔ ቡድን ግልጽ ዓላማና ግብ የሌለው ተቀጣሪ ኃይል ነው ሲሉም ገልጸውታል። ቡድኑ ሽፍታ ሆኖ ሰዎችን ከመግደልና ከመዝረፍ ውጭ የፖለቲካ ፍላጎትን ማሳካት እንደማይችልም ጠቅላይ ሚኒስትሩ ተናግረዋል። የኦነግ መስራች ታጋዮች በአሁኑ ወቅት በሰላማዊ መንገድ በሀገር ውስጥና በፓርላማ ተቀምጠው እየታገሉ ባሉበት ሁኔታ በጫካ ያለው ቡድን የማንን አጀንዳ ይዞ እንደሚታገል ህዝቡ ሊጠይቅ እንደሚገባም አሳስበዋል። ማንኛውም አካል ፍላጎቱና ጥያቄውን በሰላማዊ መንገድና በምክክር ማሳካት እንደሚችል ያመላከቱት ጠቅላይ ሚኒስትር አብይ አሁንም ቢሆን የመንግስት የሰላም በር ክፍት እንደሆነም አረጋግጠዋል። ወደ ቀጣው መረጃችን ስናመራ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት አመራሮች ከኤርትራ ኢሳያስ አፈወርቂ ስርዓትና ከሌሎች የፌዴራል መንግስቱን በሚቃወሙ ኃይሎች ጋር የፈጠሩት ጥምረት በትግራይና በመላው ሀገሪቱ ላይ ታላቅ ጥፋት የሚያመጣ የጥፋት ቀመር ነው ሲሉ ኮነኑ። አቶ ጌታቸው በማህበራዊ ትስስር ገጻቸው ባስተላለፉት መልእክት እንዳመላከቱት የህወሓት አመራር ቀደም ሲል የፌዴራል መንግስቱን ለማፍረስ ከውስጥና ከውጭ ኃይሎች ጋር የሚያደርገውን እንቅስቃሴ ሲክድ ቢቆይም አሁን ላይ ግን የማይመለሱበትን ወሳኝ እርምጃ መውሰዱንና ወደ ኃይል አማራጭ መሸጋገሩን በአደባባይ እያወጀ ይገኛል። የህወሓት አመራር ዓላማ የምዕራብ ትግራይ ቦታዎች በሰላማዊ መንገድ ማስመለስ ወይም የፕሪቶሪያውን ስምምነት ማስፈጸም ሳይሆን አዲስ አበባ ያለውን የፌዴራል መንግስት በኃይል መገልበጥም ነው ብለዋል። በቅርቡ በሸረሪና የተከሰተውን ግጭትና የተማረከውን በርካታ የጦር መሳሪያ እንደማሳያ በማቅረብ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትግራይን ከለላ ለማድረግ ጠቃሚ ሞኞችን በመመልመል በትግራይና በአማራ እናቶችና ህጻናት ላይ ቁማር እየተጫወቱ ነው ሲሉ ተደምጠዋል። የፌዴራል መንግስቱ ለፕሪቶሪያ የሰላም ስምምነት ሙሉ ተግባራታማ ሆኖ እንዲቀጥልና ተደጋጋሚ ትንኮሳዎች ቢኖሩም ትዕግስቱን አጠናክሮ የሰላም አማራጮችን ክፍት እንዲያደርግም ጠይቀዋል። በድንበር አካባቢ የሚደረጉ የጦር እንቅስቃሴዎችን ለማረጋገጥ የሳተላይትና የመሬት ላይ ክትትል እንዲደረግም ግጭት የሚቀሰቅሱ ወታደራዊና ፖለቲካ አካላት ተጠያቂ እንደሆኑና የሲቪሎችን ደህንነት ቅድሚያ በመስጠት ከሁሉም ወታደራዊ ኃይሎች ሙሉ ወታደራዊ ግልጽነትን እንዲጠይቅም አብራርተዋል። በጦርነት ዝግጅት ፊት ዝምታን መምረጥ የጥፋቱ ተባባሪ መሆን ነው ሲሉ አቶ ጌታቸው መልእክታቸውን አጠናቀዋል። ወደ መጨረሻው ዜና ስንወስዳችሁ ራሱን ጽምዶ በሚል የሚጠራውንና ህዝባዊ መሰረት የሌለውን ህገወጥ ቡድን ሁሉም ሊታገለው ይገባል አለ ግንባር ህዝባዊ ማዕበል ብርጌድ ንሓመዱ። የኤርትራን አምባገነን ስርዓት ለመታገል የተቋቋመው ግንባር ህዝባዊ ማዕበል ብርጌድ ንሓመዱ በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። ግንባር ህዝባዊ ማዕበል ብርጌድ ንሓመዱ በመግለጫው ጽምዶ በሚል ራሱን የሚጠራው ህገወጥ ቡድን እንቅስቃሴ ለቀጠናው ስጋት በመሆኑ ሁሉም አጥብቆ ሊቃወመውና ሊታገለው እንደሚገባም አስገንዝቧል። በኤርትራ ህዝባዊ መሰረት ያለው መሆኑን ያስታወቀው ግንባሩ የጦርነት አባዜ የተጠናወተውን ጽምዶን እንደማይደግፍና ዋነኛ ዓላማውም የዚህን ቡድን የጥፋት መንገድ መከላከልና ማክሸፍ መሆኑንም ገልጿል። የኤርትራ ህዝብ በጦርነት ብዙ ዋጋ የከፈለ በመሆኑ ጦርነት እንደማይበጀውና እንደማይፈልግ በመግለጽ ትኩረቱ ለችግሮች ዘላቂ መፍትሄ ማምጣት ላይ መሆኑን ጠቁሟል። ሆኖም ጽምዶ የጦርነት ሀሳብን የሚያራምድና ቤተሰቦቻቸውን በግዳጅ እያፈሰ የሚወስድ ነው። ይህም ለትግራይና ለኤርትራ ህዝብ አልፎም ለቀጠናው ትልቅ ስጋትም ነው ብለዋል። በመሆኑ ሁሉም ወገን ይህን ህዝባዊ መሰረት የሌለው ቡድን በጋራ ሊታገለው እንደሚገባ ያሳሰበው ግንባሩ በኤርትራ ስላለ የፖለቲካና ማህበራዊ ቀውስ ዙሪያ ማብራሪያ ሰጥተዋል። ባለፉት 30 ዓመታት በስልጣን ላይ ባለው አምባገነን መንግስት ምክንያት ኤርትራውያን በርካታ ፈተናዎችን እንዳሳለፉና ሀገር እያላቸው ሀገር እንደሌለው ዜጋ እንዲኖሩ መፈረዱንም አስረድቷል። በአምባገነኑ ስርዓት ምክንያት ዜጎች በከፋ ድህነት ውስጥ እንዲኖሩ መደረጉን ተከትሎ በርካቶች ሀገራቸውን ጥለው ወደ ተለያዩ ሀገራት ተሰደው ለመኖር መገደዳቸውን ነው መግለጫ ያመላከተው። ግንባር ህዝባዊ ማዕበል ብርጌድ ንሓመዱ የተመሰረተው ይህንን የህዝብ ሰቆቃ ለመቀልበስ መሆኑ የተገለጸ ሲሆን ዋነኛ ዓላማው አምባገነኑን ስርዓት ታግሎ በመጣል ህዝባዊ መንግስት መመስረት መሆኑን አብራርቷል። ሀገሪቱን ወደ ዲሞክራሲያዊ ስርዓት ለማሻገር ጽኑ ትግል እንደሚያደርግ ያወሳው ግንባሩ ኤርትራ ከጎረቤቶቿ ጋር እንዳትገናኝ ተደርጋ የቆየችበትን ዝግ አሰራር ሰብሮ በማውጣት ትስስሯን ወደሚጠናከርበት ምዕራፍ ለማሸጋገር ጠንክሮ እንደሚሰራም አስታውቋል። ስላዳመጣችሁን፣ ስለተከታተላችሁን እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።